ሄሎ ሜላት፣ ነገ የምንሄድበት ቦታ አለ። እሺ በከተማ እንወጣለን። የዛሬ 10 ዓመት እኔ ይሄ ነኝ፣ ይሄ ደግሞ ወንድሜ መንግስቱ ነው። እኔም የህይወት አቅጣጫ ጠፍቶብኝ እሱም ጤናውን አጥቶ ደጁን ለመማፀን መተናል። መጀመሪያ እንዴት ነው ያወቀው የህመሙ ስሜት? አልፎ አልፎ ራሴን በአንድ በኩል ከፍሎ ያመኛልና አንድ ቀን አዞረኝና ቀጥታ ያመራሁት ዶክተር ሜሮን ያክስታችን ልጅ አለች። እሷ ተቀያታለፈና ኒውሮሎጂስት ናትና እሷ ጋር ገባሁ። አጠቃላይ ምርመራ አደረገችና ከተወያየ በኋላ ጨርሼ በር ላይ ልወጣ ስል አንዳንዴ ሳስነጥስና በምስልበት ጊዜ ያዞረኝ ነበር። አልኳት እንደውም ና አለችና ቁጭ በል አለች። በር ላይ ተቀመጥ፣ ሬድ ፍላግ አሳየኝ አለች። እሺ ከዛ ኤምአርአይ ተነሳ ስትለኝ እንግዲህ ጠላታችሁ ክው ይበል ክው ነው ያልኩት። የሁሉ ማረፊያ የጻድቃን ማለፊያ ሰማያዊ መስቀል በምድር የታየብሽ ካርያም የመጣ ታቦት ያደረብሽ 24ቱን ሰዓት ስብሐት እግዚአብሔር የማያባራብሽ ሰዓታት ማወደስ ማስታኮት ማስቀደስ የሰባት ቀን ቀንዲል ሌሊት ሙሉ ገድል ጉባኤ ቅዳሴ ማህሌት ውዳሴ የስብራት ፈውሴ አይ ደብረ ሊባኖስ በምድራዊ ስፍራ ሰማያዊ መቅደስ አይናችን እያየ ገዳማችን ሊዘጋ ምዕመናን ይስሙት። ከሰሙ በኋላ የእሱን ጥፋት ከማይ እኔ በሞት ይሻለኛል። ብፁዕ አባታችን እንደዛ በምሳሌ ገስጸውኝ ወደ ደብረ ሊባኖስ እንድመጣ ያዘዙኝ ለምን እንደሆነ የገባኝ እዚህ ከመጣው በኋላ ነውና በዚህ ቪዲዮ መጨረሻ ስለማጋራችሁ እስከ መጨረሻው አብራችሁን ቆዩ። እስመ ሰምሩ አግብርቲከ እበኒሃ ወአክበርዎ ለመሬታ፣ አገልጋዮችህ ድንጋዮቿን ወደዋልና መሬቷንም አከበሯት ይላል ነቢየ እግዚአብሔር ቅዱስ ዳዊት። ለመጀመሪያ ጊዜ ወደማናውቃቸው እማሆይ የዛሬ 10 ዓመት በተስፋና በስጋት ውስጥ እየዋዠቅን ቦርሳችንን አዝለን ያሳድሩን አያሳድሩን ባናውቅም እነዚህን ድንጋዮች እየረገጥን በዚህ ቀጭን ጎዳና በአካል ተጉዘናል። ከ10 ዓመት በፊት ስንመጣ ብረት በር አልነበረም። ያስደገፍ ነው ነበር የምንሄደው። እኔ በቃ ውስጤ ልክ ነው ነግሮኛል። ይሄ ነው ስንሞክር እንግዲህ ያው አቦ በስላሴ ነው። እስቲ 10 ዓመት በኋላ የሸክላ ቤት ነበር ግቢ ውስጥ ዙሪያውን ሸክላ ድንጋይ እና እስቲ ያለው የሆነ ሸክላ ቤት በመከራ ጠዋት በሌሊት ነው የወጣሁት። 12 ሰዓት ቁጭ አልኩኝ። ከዛ መጣች ራስን ውጤትን ዘምትመጣው የራስን ማለት ከዛ እኔ ደግሞ አላስችል ብሎኝ እያነበብኩ መጣሁና ያው ምን ይላል ኖርማል ተመስገን በቃ እኔ ኖርማል ነኝ ብዬ በቃ ደስ እያለ እየሳቅኩ ነው የቀረው። ቁጭ በላለችኝና ያው መንጌ በጣም እድለኛ ነህ የምታምነው አምላክ ጠብቆሃል አለኝ። ግን ስትል በቃ በጣም ደነገጥኩኝ። ውስጤ በቃ ተንቀጠቀጠ በሚገርም ሁኔታ። እንዴት ናቸው እማሆይ አሉ? እማሆይማ እማሆይ የለም እዚህ ግቢ ጭራሽ ብዙ ናቸው። ሰላም ነው? መስማም ራሱ ነው ቤቱ ራሱ ነው። ያንተ ሴረብለም የሚሉት ባላንሳችን የሚቆጣጠር ማለት ነው። እሱ ያን ሻታክል ወደታች ወረድ ብሏል። ያ ወረድ በማለቱ ምክንያት አንተ ስትስቅና ስታስነጥስ ሊያዞርና ሊጥልህ የሚሞክረው ወይም ባላንስ እንድትስት የሚያደርገህ ያ ነው። ያ ደግሞ እዚህ በኋላ በኩል በአንገት አካባቢ ላይ ገብቶ ዶክተሩ እሱ ላይ ትንሽ የተወሰነ ነገር ቀዶ ጥገና ያደርግና ያን ማስተካከል ስራ ነው የሚሰራው። እንግዲህ እግዚአብሔር ምርጫው ከባድ ነው። ብዙ የምታድንልኝ ህዝቦች አሉ አላቸው። ሄዱ ከተታ ጦመግራር የሚባለው እስከ ደቡብ ኦሞ እስከ ነጭ አባይ ድረስ በትምህርተ ወንጌል አሸብርቀውታል። ያው ሰርጀሪ ሲባል ተደነግጣለህ። ካልተሰራ ምን ትሆናለህ አለች። የእጅህን የመስነት ነገር አይነ ብዥ ማለት ነገር ለመቀመጥ ሁሉ እስካለመቻል ድረስ በሰው ድጋፍ በሰው ሸክም ነው የምትሄደውና አሜሪካን ሀገር የነርቭ ስፔሻሊስቶች በተለያዩ ቦታ እንግሊዝም ሀገር ያሉ የምታውቃቸው በሙሉ ኒውሮሎጂስቶችን አማከረች። እነሱም ያው ሰርጀሪ ይርኒያል አበቃ የተባል ሞቴ ታወጀብኝ። ያን ከነገረች በኋላ ወይኔ ያልኩኝ እንደው ዱብዳ ነው የሆነብኝ። የሞቴን ቀናቶች እየተጠባበኩ ዝና እንደውም ይገርማቸዋል። ከሜክሲኮ ተነስቼ ያኔ ቤቴ አዲስ በግሬ ነው ታክሲ ማለት ያው ሀሳብ እኮ ጭንቀት እኮ እየተማባይንም ሊያሻግረኝ ይችላል። ያኔ በፍቅር ተቀብለው ያሳረፉን የተንከባከቡን አንድ ደግ እማሆይ ነበሩ። አንድ መምህር ታዲዮስ የተባሉ አባትም
በሚገርም ሁኔታ በፍቅርና በክብር ሲያስተምሩን ሰንብተዋል። ዛሬ እነዚህን ሁለት ሰዎች ፈልገን አግኝተናቸው የተደረገልንን ልንመሰክርላቸው አስበናል። አይ እማሆይ ነበሩ ድሮ የዛሬ 10 ዓመት እዚህ ነበር። እማያስካለ ናቸው። የዛሬ 10 ዓመት አጭር አጠራሉ ቀይ ማስካለ ሞተዋል። ወይኔ አምላኬ፣ ወይኔ እማሆይ። ፎታችን እስቲ በእናትሽ እንደውም እስማ ወልዳጂ በመዳነ እነኚህ ናቸው። ናቸው እንዴ? ከዚህ በፊት ቀይ ናቸው እሳቸው አሉ። ማነው ስማቸው? ሞይ ጸዳለ። የት ነው ያሉት? እነሱ ላይ ናቸው። ለሞቱት ለእማሆይ አስካለ እግዚአብሔር ነፍሳቸውን በአጸደ ገነት ያኖርልን። በሕይወት ያሉትን እማሆይ ጸዳለን ደግሞ አግኝተናቸው ዓይናቸውን ለማየት በቅጡ ለመመስከር ያብቃል። ተክለ ሃይማኖት የኔ አባት ተክለ ሃይማኖት ቀጥታ ወደ ቤቴ ማለት ኪዳነ ምሕረት አዲስ ሰፈር አለች። 3 ሰዓት ያክል ከእናቴ ኪዳነ ምሕረት ጋር ተነጋገርን። አለቀስኩ። እንደውም እምባዬን መጨረሻ ላይ እንደዚህ ወደ ላይ ፈነጠ እንደ ራሔል ማለት ነው። እና በሚገርማችሁ ሁኔታ የዛኑ ቀን ልክ ከደጇ ስወጣ ያ ጭንቀቴን ሁሉ በቃ እንደ ጢስ ወደ ላይ በኖ ሲሄድ እንደው ይታየኛል። እና ወዲያው እንደውም አንተ ደወልክ ታስታውስ እንደሆነ የዛን ቀን ልትመጣ ነበረ። መንጌት ነህ ዛሬ ምን ይዤ ልምጣ? እንደው ራት ዛሬ እንደዚህ እንሰራለን። ያው ወንድ ላጤም ስለነበረ ያው ፍርፍሯንም ፓስታዋንም እንላለን። እና ያንን ተመግበን ስንጨርስ ከዛ በኋላ ያለውን ነገር በዝርዝር ነገርኩ ለአንተ። እሺ ምን አሰብክ ካልከኝ መጀመሪያ ፈቃደ እግዚአብሔርን ነው የምጠይቀው የሚል ነገር አነሳው። ዕጣ እናውጣ ተባባለ። ከዛ ዕጣውን ስናወጣ የመጀመሪያው ተክለ ሃይማኖት ወጣ። አይ ዕጣ በአንድ አይደለም ቆይ አለና ድጋሚ ሲወጣ ለሁለተኛ ጊዜ ተክለ ሃይማኖት ወጣ። ከዛ በሶስት ስለሆነ ነገር የሚጸናው ሶስተኛ ይወጣል። በሶስተኛው ሲወጣ ተክለ ሃይማኖት ወጣ። አዎ ተከተል። ከዛ በኋላ ቀጥታ በሷችንንም አድርገን ሻንጣችንን ሸክፈን መጣን ማለት ነው ወደዚህ። ከመንጌ ጋር ደብረ ሊባኖስ የመጣንበት ወቅት ለእኔ ከባድ የድብርትና የጭንቀት ወቅት ነበር። በወቅቱ ችግር የሥራ ማጣት ብቻ አልነበረም፣ ሥራ አገኛለሁ የሚል ተስፋም ማጣት ጭምር እንጂ። እዚህ ቁም ሳጥን ሥራ 14 ቀን ተኝተናል። በዚች ስዕል አድኅኖ ፊት ሰግደናል። የእግዚአብሔርን ማዳን ለምነናል። እችትና በእግዚአብሔር ምን ትናላት እችን ወይ